ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ለ30 ቀናት የተደረሰውን የ30 ቀናት ከፊል የተኩስ አቁም ስምምነት ተጥሷል በሚል የሩሲያና ዩክሬንን እርስ በርስ መካሰስ፣ ዩክሬን ከሩሲያ ጥቃት ለመከላከል ፈቃደኛ የሆኑ የአውሮፓ መሪዎች በፈረንሳይ መምከራቸውን፣ ወዲያም ደግሞ እውን በሩሲያና ዩክሬን የተነሳ አውሮፓ ከሩሲያ ጋር መዋጋት ይፈልጋልስ? ከአሜሪካ ውጭስ ሩሲያን ይደፍራት ይሆን የሚለውንና ከዚያ ስንወጣም የመካከለኛው ምስራቅ ቀጠና ወቅታዊ የጦርነት አበላና እሳት ዘልቀን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። የበላን ያብላለዋል፣ የለበሰን ይበርደዋልን የሆነው የሩሲያና ዩክሬን ጦርነት 3 ዓመታት ተቆጥረውበታል። በእነዚያ ጊዜያት ታዲያ ካለቀው የሰው ሕይወት ከወደመው ንብረት ውጭም የበርካታ ሀገራት መንግሥታትን ማነካካቱ ይታያል። ዩክሬንን አቅፈው የቆሙት ምዕራባኑ በተለይም አውሮፓውያኑ ዛሬም አሜሪካ ገሸሽ ማለቷ ቢታይም ግን አውሮፓውያኑ በፈረንሳይና በእንግሊዝ ፊት አውራሪነት ከዩክሬን ጎን መሰለፋቸውን እያሳዩ ነው። ትናንት የፈረንሳው ፕሬዚደንት ኢማኑኤል ማክሮን ለዩክሬን ድጋፋቸውን ለመስጠት ፈቃደኛ የሆኑ የአውሮፓን መንግሥታት ሰብስበው ማወያየታቸው ይታወቃል። በአውሮፓ ባለግዙፍ የምጣኔ ሀብት ባለቤቷ ጀርመን እስከ ቅርብ ጊዜ ድረስ የጦር ኃይሏን በዩክሬን ለማስገባት እንደማትሻ አቋሟን መግለጡ አይዘነጋም። አውሮፓውያኑ እርስ በርስም ቢሆን በግብታዊነት የሚመስል የውሳኔና የሐሳብ ርዕስ እንዳላቸው ይታይባቸዋል። እርስ በርስ ሳይግባቡ ለሌሎች ጥብቅና የመቆም አይነትን አዝማሚያ ያሳያሉ ይሏቸዋል። የትራምፕ የአስታራቂነት ሚና፣ የፑቲን በድርድሩ ሐሳብን ለመቀበል መቸገር፣ የሩሲያና ዩክሬን የተኩስ አቁም ስምምነቱን መጣስ በተመለከተ በኃይል መሠረተ ልማቶች ላይ የሚደረግ ጥቃትን የመከላከል ጉዳይ፣ እነዚህ ሁሉ የድርድሩ ወይም የ30 ቀናቱ የጊዜያዊ የተኩስ አቁም ስምምነት አካል ናቸው። ነገር ግን ሩሲያም ዩክሬንን፣ ዩክሬንም ሩሲያን ይከሳሉ። እባብ ለእባብ ይታይ ካብ ለካብን በሆነው የእነዚያ የሁለቱ ሀገራት የጦርነት ትልም ግቡ ምን እንደሆነ በግልጥ አይታወቅም ይላሉ የወታደራዊና የፖለቲካው ዘርፍ ተንታኞች። ገሚሶቹ የለም የአውሮፓን መንግሥታት መከፋፈል የፑቲን ስሌትና ቀመር ነው ይላሉ። እህስ ሲባል አውሮፓን አዳክመው ሙሉ በሙሉ አናቱ ላይ ጉብ ብለው እንደ ሰንጋ ፈረስ ሊጋልቡበት ሲያሻቸውም ሰነካክለውና ለጉመው ሊያስቀምጡት አይደለም ወይ ይሏቸዋል። ፑቲን ያም ተባለያ ግን ያችን ብልጭ እያለች የምትታይ ፈገግታቸውንና ሲያሻቸውም ክስክስ ጥቁር እያደረጉ ቅጭም የሚያደርጉትን ፊታቸውን እያሳዩ ዛሬም ከአሜሪካው ፕሬዚደንት ዶናልድ ትራምፕ ጋር በዩክሬን ጉዳይ ወደ ሰላም ለመድረስ በልዑካኖቻቸውም በኩል 2 ጊዜ በሳውዲ አረቢያ ሪያድ መክረዋል። ፑቲን የሚመሯት ሀገር የልዑካን ቡድኖች በሪያድ ተጉዘው 2 ጊዜ ከአሜሪካ ባለሥልጣናት የልዑካን ቡድኖች ጋር መምከራቸውን እንደዚሁ በትንታኔ ዘገባችን ደጋግመን ተመልክተነዋል። ፑቲንና ትራምፕም ቢሆኑ በስልክ መክረዋል። ግን ደግሞ የሰው ሆዱ የወፍ ወንዱ አይታወቅ የሚላሉ ኢትዮጵያውያኑ። በእርግጥም የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ሲበዛ ልባምና ሲበዛ ቆፍጣና ናቸው ይሏቸዋል። በሕዝብ ተመርጠው ስልጣናቸውን ለረዥም ጊዜ ተቆናጠው የቀጠሉ ሰው ናቸው ይሏቸዋል። በዚህም ተባለ በዚያ ግን ፑቲን ከ20 ዓመት በላይ የዘለቀ ስልጣናቸው ወደፊት መገደቢያው ሊበጅለት ይገባል ሲሉ ዩክሬንን መሰሎቹና የአውሮፓ መንግሥታት በተለይም እንደ እንግሊዝና ፈረንሳይ መሰሎቹ ጥምድ አድርገው ይዘዋቸዋል። ትናንት የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ምን ያለፋችኋል፣ ፑቲን ቶሎ ይሞታል፣ ይሄ የተረጋገጠ ሐቅ ነው ብለዋል። ማለት ይቻላል ሁሉንም ነገር። ወዲህም ቮሎዲሚር ዘለንስኪ ኮሜዲያን ናቸው ከሚባላቸው የሙያቸው መነሻ ሲታሰብ ያንን ቢሉስ ምን ይፈረድባቸዋል?
ሲሉ የተቿቸው ብዙዎች ናቸው። ሌላው እንግዲህ ከዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ጎን የተሰለፉት የአውሮፓ መንግስታት ከአሜሪካ ውጪውን ከሩሲያ ጋር ሊዋጉ ነው ወይ የሚል ጥያቄ ይነሳል። እንዴት? ለወትሮውም ቢሆን በባይደን አስተዳደር እኮ በአሜሪካ ፊት አውራሪነት ነበር ሲጋልቡ የነበሩት ይሏቸዋል። የአውሮፓ ህብረት ግን የኔቶን ጥምረት አመዛኙን ሀገራትና ወታደራዊ ኃይል ይዞ እንዴት የአውሮፓን ኃያል የመከላከያ ተቋም መገንባት ያቅተዋል? ኔቶንስ ራሱን ጥቅልል አድርጎ የአውሮፓ የመከላከያ ኃይል ነህ ሊለው እንዴት አይችልም? ከሰሜን አሜሪካና ካናዳ ተቀላቅለዋላ። አሜሪካ ደግሞ ተፈሪ ግርማ ሞገሷ ማናለኝ ከልካይ ያሻኝን ባይ ያዘፍናታል። እንግዲያማ ትራምፕ በቀደመውም የሥልጣን ዘመናቸው ኔቶን አጋድም ያልቀልብም ያሉበት ጊዜ አይረሳም። ዛሬም ቢሆን ለኔቶ ይህን ያህል እይታቸው የጎላ አይደለም ይሏቸዋል። ያማ ባይሆን ኖሮ የኔቶን ጥምረት አባል ሀገራቱን ካናዳንና ዴንማርክን ጠቅልዬ የሀገሬ ግዛት አደርጋቸዋለሁ ባላሉም ነበር። ዥብ የጎረቤቱን አይበላ ይላሉ። ነገር ግን ዛሬ በአሜሪካው ፕሬዚደንት ዶናልድ ትራምፕ የታየው ነገር ይህ አይደለም። የኔቶን ጥምረት አባል ሀገራት የምትመራው ፊት አውራሪዋ አሜሪካ ናት እየተባለ ዜና ስንሰራ ኖረን፣ የለም እኔ የምመራው ኃይል ወይም አገር ካናዳንና ግሪንላንድን ጠቅልዬ ካልዋጥኳቸው በስተቀር ሲሉ ትራምፕ ተነስተዋል። ጊዜው ባይታወቅም እንደተናገሩት ሁለቱንም ጠቅልለው ይዙ ይሆን? ጊዜን እንጠብቅ። We need Greenland for national security and international security. So I think we'll go as far as we have to go. We need Greenland. And the world needs us to have Greenland, including Denmark. Denmark has to have us have Greenland. And, we'll see what happens. ግን ደግሞ የአውሮፓ መንግስታት ኔቶን በዚህ መልኩ የተፍረከረከ ከአሜሪካ እዝ ውጭ የወጣ ከሆነ ያመቻቸዋልና እንዴት ኔቶን ጥላቸው አድርገው አይዙትም? ጥያቄ ነው። የአውሮፓን መንግስታት በከተማቸው ወይም በፓሪስ ያስተናገዱት የፈረንሳው ፕሬዚደንት ኢማኑኤል ማክሮን በሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ላይ የጠነከረ አቋማቸውን አሳይተዋል። ማክሮንና ፑቲን በቀደመው ሳምንት ዘገባ ስንመለከታቸው ማክሮን ፑቲንን በጥላቻና ፍጹም በራቀ መልኩ ሲጠዘጥዟቸው ነበር። በኋላ የክሬምሊን ሰዎችም ግንፍል አሉና በተለይም ፕሬዚደንቱ ቭላዲሚሮቪች ፑቲን ምን ማለቱ ነው ይሄ ሰው? ፈረንሳይና ሀገሬ እኮ በ1882 ተዋግተዋል። ታዲያ ፈረንሳይ ያን ጊዜ በሩሲያ ፊት ቆማ የተዋጋች መሰላቸው ወይ? ተፍረክርካ ለሰሚው ግራን ለተመልካች መሳለቂያ ሆና መሸነፏን አልሰማም ወይ? ታሪክ ተምሮ አላደገም ወይ? የዓለም ታሪክ አልተማረም ወይ? ሲሉ ስሜታቸውን ሲገልጡ እንዲህ አሉ። ይሄ የሚመነጨው ማክሮንን እንደዚህ ግንፍል እያደረገ የሚያስፎክረው አንድም አሉ በርሳቸው አንድም ፍሮም ማድነስ ወይም ነንሴንስ ነው ያሏቸው። ከዚህ ከሁለቱ የመነጨ ነው አሏቸው። ታላላቆቹ የዓለም መሪዎች በዚህ ደረጃ ሲወራረፉና የስድብ ቃላት ሲወራወሩ መስማት ዓለማችንን ወዴት እየወሰዷት ነው? ከማክሮን ውጪ የእንግሊዙ ጠቅላይ ሚኒስትር ኬር ስታርመርም በሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ላይ የከረረ አቋምና ጥላቻ እንዳለባቸው ይገለጣል። ለነገሩማ እንግሊዝና ሩሲያ በከፍተኛ ደረጃ ስር የሰደደ መጠላላትና መጠላለፍ እንዳላቸው ይታወቃል። እንደውም እኮ ሩሲያ ከእንግሊዝ ተጠግታ ከባህሩ ጥልቅ ስፍራ የሰው አልባ መርከብ አስደፍጣለች። ያ መርከብ ከዚያ ስር ወይም ድሮኑ በል ተብሎ ትዕዛዝ ከክሬምሊን ከተሰጠው በርቀት መቆጣጠሪያ አንዴ ባህሩን ውሃ ሽቅብ አስገንፍሎ እንደ ገበጣ ጠጠር የለንደንን ከተማ ጠራርጎ ባህር ውስጥ ይዶላታል። ከዚያ በኋላ የእንግሊዝ መታሰቢያዋ ይጠፋል ተብሎ ብዙ ጊዜ ደግመንና ደጋግመን ሰርተነዋል። እውነታው የቱ ጋር እንዳለ ባይታወቅም ያ የሩሲያ የሰው አልባ መርከብ ፖሴይዶን ድሮን ይባላል። 1000 ሜትር የዚያን የባህሩን ውሃ ሽቅብ እያቶገ እሳት እያፈላና እያገነፈለ በለንደን ከተማ ላይ ይደፋዋል። ከዚያ በኋላ ለንደንን አያርገኝ እንደ ስስ ፕላስቲክ ቅልጥልጥ ብላ ጥርግርግ ብላ እንደ ገበጣ ጠጠር
ወይም ጭነቷን እንደከበዳት ጀልባ ከባህሩ ጥልቅ ትከለሳለች ነው የሚባለው። አሜሪካ ከዩክሬንና ከሩሲያ ጋር በገባችበት ሽምግልና አውሮፓውያኑ በምንም ተአምር ሲሉ ሽንጣቸውን ገትረው የሩሲያ ጦር ኃይል ከዩክሬን ምድር ሙሉ በሙሉ ለቆ ካልወጣ ይላሉ። ዛሬ ምንድነው የተሰማው? የሩሲያው ፕሬዚደንት ምንድን ያሉት? በሩሲያና በዩክሬን ድርድር ቻይናና ሰሜን ኮሪያ መካተት አለባቸው። የማይመስል ልብ ያቆስል። ቀድሞ ነገር ትራምፕና ሰሜን ኮሪያ ሲታሰቡ ከዚህ በፊት ትራምፕ በመንግስታቱ ድርጅት ጠቅላላ ጉባኤ ፊት የሰሜን ኮሪያውን መሪ ኪም ጆንጉንን ሊትል ሮኬትማን ሲሏቸው የሰሜን ኮሪያው መሪ ኪም ጆንጉንም በአጻፋው ትራምፕን በዚያው አደባባይ በዓለም መሪዎች ፊት ወርፈዋቸዋል። የትራምፕንና የኪምን ዕድሜ እንደዚህ በምስላቸው መገመት ይቻላል። ወዲህም ደግሞ በትራምፕና በቻይናው ፕሬዚደንት ሺጂንፒንግ መካከል ትልቅ ቂም ተቋጥሯል። በተለይ የቻይና መሪዎች በአሜሪካ ላይ ቂማቸው ከተራራ በላይ እንደገዘፈ ይነገራል። በጣም ኮምጥጧል፣ በጣም መሯል። በታይዋን ደሴትና በደቡብ ቻይና ባህር ጉዳይ አሜሪካ በዴሞክራቶችም ትመራ በሪፐብሊካን፣ ለቻይና ግን አሜሪካ ናት። ድመት መንኩሳ አመሏ ናት ረሳ ናት ይላሉ የቻይና መሪዎች። ስለዚህ መቼም ቢሆን የአሜሪካን ፖለቲከኞች አያምኗቸውም። ስለዚህ አሁን ትራምፕ ሺጂንፒንግና ኪም ጆንጉን እንዲሁም የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ፊት ለፊት ተቀምጠው በዩክሬንና በሩሲያ የሰላም ድርድር ጉዳይ ሊወያዩ ይችል ይሆን? ጊዜ ነው እንጂ ቁም ነገራም ይላሉ ኢትዮጵያውያኑ። ጊዜን መጠበቅ ነው። ግን ፑቲን ዛሬ በዚህ ድርድር ቻይናና ሰሜን ኮሪያ መካተት አለባቸው ብለዋል። ሰሜን ኮሪያ ለሩሲያ ወታደሮቿን የሰጠች ሀገር ናት እየተባለ በምዕራባውያኑ ትብጠለጠላለች። ሰሜን ኮሪያ የኒውክሌር ጦር መሳሪያና የረዥም ርቀት ወይም አህጉር አቋራጭ ባለስቲክ ሚሳይሎቿን እየሞከረች ድፍን ምዕራባውያኑን ልምጭ እንዳየ ሕፃን ታሽቆጠቁጣቸዋለች። ታዲያ እንዴት ተብሎ በየትኛው ስሌት በየትኛው ቀመር ነው አራቱ ሀገራት በአንድ ገበታ ላይ ተቀምጠው ነገር የሚቋደሱት? እንግዲህ ጊዜ ቁም ነገራም ነው ብለናል። እሱን እንጠብቃለን። ነገር ግን ፑቲን ይህን አቅርበዋል፣ ይህንን ሐሳብ ሰንዝረዋል። እነዛ አራቱ ሀገራት በአንድ ገበታ ተገናኝተው ይመክሩ ይሆን ወይ? እንደተባባል ነው ጊዜን መጠበቅ ነው። ይሄ ሁሉ ሆኗል። የአውሮፓኑ ጉዳይ ወጣ ስንል በቀጥታ ወደ መካከለኛው ምስራቅ ቀጠና እናመራለን። ዛሬ በመካከለኛው ምስራቅ ቀጠና ያለው ጉዳይ ይብሱን እሳቱ እየተወገ ሄዷል። አሜሪካ በየመን ሐውቲዎች ላይ ከ40 ጊዜ በላይ የአየር ጥቃት ፈጽማለች። ታዲያቺ በአረቡ ዓለም ምቅቅ ባለ ድህነት ውስጥ ያለችዋ ሀገር የመን 40 ጊዜ የአሜሪካ የጦር አውሮፕላኖች የቦምብ ናዳ ወርዶባት ተንፍሶ የሚያድር ሕያው ፍጥረት ይኖርባት ይሆን? አሉ። የየመን ሐውቲዎች ዛሬም በጽናታቸው የጦር መሳሪያቸውን አፈሙዝ ወድረው እየተተጋተጉ ነው የሚባለው። በቀይ ባህር የአሜሪካዋን ዩኤስኤስ ሃሪ ትሩማን የጦር አውሮፕላን ጫይ መርከቧን መቆሚያ መቀመጫ አሳጥተዋት የእሳት ላይ ፈንዲሻ አድርገዋታል ነው የሚባለው። ወዲህም በኢዝራኤሉ የዓለም አቀፍ አውሮፕላን ማረፊያ ቤንጎሪዮንም ላይ ጥቃት ፈጽመዋል ነው የተባለው። ሐውቲዎች ስለተረፉ አይደለም፣ ስላሉ አይደለም። ወዲህ ደግሞ የሊባኖሱ ሐዝቦላም በሰሜናዊ የእስራኤል ይዞታዎች ላይ በሮኬት እየተገተገ ነው። ዛሬ የተሰማ ዜና ነው። እስራኤል በጋዛ ሰርጥ የሐማስን መሪዎችና የሐማስን አባላት ከ150 በላይ ገድያለሁ እያለች ስትናገር የለም መቆሚያ መቀመጫሽ መቼ ታወቀና ሲሉ የየመን ሐውቲዎችና የሊባኖሱ ሐዝቦላ እንዲሁም በጋዛ ሰርጥ ያለው የኢስላሚክ ጂሃድና ሐማስ ግንባር ፈጥረው ኢዝራኤልን አሁንም እየተገተጓት መሆኑ ዛሬ ወጣ ዜና ነው። ወዲህ በመካከለኛው ምስራቅ ቀጠና ላሉት ታጣቂዎች ስንቅና ትጥቅ ወዲያም ስልጠና ትሰጣለች የሚባልላት ኢራንም ዛሬ የቁድስ ቀኗን ታከብራለችና በዛሬው አከባበር ስርዓቷ ላይ የሀገሪቱ መንፈሳዊ መሪ ምንድን ያሉት? የቁድስ ቀን ለኢራን ፍጹም የተለየ ነው፣ ለጠላቶቿ ሬትነቷን ለወዳጆቿ ማርነቷን የምታስመሰክርበት ቀን ነው ብለዋል። አያቶላው የዚያን የኢራን አብዮታዊ ዘብ ኃይል የሚመሩ ትልቁ ስልጣን በእጃቸው ያለ ሰው ናቸው። በእርግጥም አያቶላው በከፍተኛ ደረጃ እልህና
ወኔ የተሞሉ ሰው መሆናቸውን በአደባባይ ይታያሉ፣ ይገልጡታል። ዛሬ በተሰማ ከኢራን በወጣ መረጃ የኢራን ጦር ኃይልና የኢራን ቁድስ ጦር ኃይል በየፊናቸው ለእስራኤል ጥብቅ ማስጠንቀቂያ ሰጥተዋል የተባለው የቁድስ ቀን ዛሬ ይከበራል ተባብለናል። በዚሁ ቀን ማለዳ ላይ ዛሬ የኢራን ጦር ኃይልና የኢራን ቁድስ ጦር ኃይል ጥብቅ ማስጠንቀቂያ ለእስራኤል ሰጥተዋታል የተባለው። እስራኤልም ኢራንን እመታለሁ ብላለች። አሜሪካም ከእስራኤል ጋር ሆና ኢራንን ለመምታት ተዘጋጅታለች። ወዲያ ማዶ ኢራን፣ ሩሲያና ቻይና የወታደራዊ ጦር ቃል ኪዳን ውል አላቸው። አንዳቸው ከተነኩ አንዳቸው ቁጭ ብለው የማያዩበት ምን ሊሆን እንደሚችል። ወዲህ ደግሞ አሜሪካና አውሮፓውያኑ በዩክሬን ጉዳይ ሻክረዋል፣ እንዲያውም ሆድና ጀርባ ሆነዋል የሚሉት ብዙዎች ናቸው። ከአቋማቸው ስንነሳም ትራምፕ ለብቻቸው ይጋልባሉ፣ የአውሮፓ መንግስታት ደግሞ ለብቻቸው ሆነዋል። ለስፌት የሚቸግር ቅድ ነው ማለት ይሄ ነው። ወደ መጨረሻው ስንመጣ ግን የአሜሪካው ፕሬዚደንት ዶናልድ ትራምፕ በብሪክስ ጥምረት አባል ሀገራት ላይ ምላሳቸውን አሞጥሙጠዋል ነው የሚባለው። ምንድን ያሉት ትራምፕ ከዚህ ቀደምም ዶላርን ከመገበያያቸው ቢያወጡ እነዚያ የብሪክስ ጥምረት አባል ሀገራት 100% ቀረጥ እጥልባቸዋለሁ ነው ያሉት። ሌላ የመገበያያ ገንዘብ ቢያደርጉ ሀገራቱ ነጻ አይደሉም ወይ? ትራምፕ የፖለቲካ ሰው ናቸው ወይ? ፖለቲካን በተገቢ የሚያራምዱት ሰው ናቸው ወይ? እሳቸውን ብቻ አይደሉም። የአሜሪካ ፖለቲከኞች ቀመራቸው ከየት ነው? ፖለቲካዊ ቀመራቸው ምንድን ነው? ጭብጡ ሀገራቱ ነጻ ሀገራት ናቸው። የብሪክስ አባል ሀገራት የምጣኔ ሀብት ጉዳይ ነው ያሰባሰባቸው። ሰርተን እኛም በአንድ ጽንፍ እንደግ የሚሉ። ስለዚህ ለጦርነት አልከተቱም፣ ኃይላቸውን ለጦርነት አላዋጡም። ለምጣኔ ሀብታዊ እድገት ነው እየለፉ እየሰሩ ደፋ ቀና የሚሉት። ስለምን በዚህ ደረጃ ይመጡባቸዋል? የዶላርን ላዕላይነት ለመጣል አቅዳችኋል ሲሉ ነው ትራምፕ ዛቻቸው የገነፈለው። ዛሬ በተሰማው ዜና ትራምፕ ከ100% ልቀው 150% ታሪፍ እጥልባቸዋለሁ ብለዋል፣ ወይም ቀረጥ። የቀና ይጎብጣል ይላሉ ኢትዮጵያውያን አበው። ታዲያ ዓለም ሰላም ትሆን ዘንድ ማን ነው ትልቁ ሐዋርያ? ቅድሚያ የሚሰለፈው ማን ነው? በሰባራ ሰንጣራው ከተባላን የዓለም ነዋሪዎች ወይም የምድሪቱ ነዋሪዎች በትንሽ በትልቁ ከተንቆራቆሱ ከተፋጠጡ ማን ይሆን ስለ ሰላም የሚተጋው? ውድ የኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። በሁለቱም ታላላቅ ሃይማኖቶች ቅዱሱ ወር አንድ ጋር የገጠመበትና ሲጾም ሲጸለይ የነበረበት ጊዜ ነው። ዓለም ወይም ምድር ሰላም ልታገኝ ከፈለገ ወይም ካስፈለገ ጾምና ጸሎት የመጀመሪያው የሰው ልጆች ተግባር መሆን አለበት የሚሉት ብዙዎች ናቸው። የዛሬን በዚህ ተሰናበትኳችሁ። በቀጣይ እስክንገናኝ ከልባችን እስከ ምድራችን ሰላም ተመኘሁ። በድጋሜ ሰላም።